ታደለ ዘዝባላሉ የፋርጣ ወረዳ መንገድና ትራንስፖርት ጽሕፈት ቤት ኃላፊ ነኝ። በወረዳችን እየለሙ ያሉ የመሰረተ ልማት ስራዎችን የተወሰነ ገለጻ ለማድረግ ነው። እንግዲህ እንደ ፋርጣ ወረዳ መንገድና ትራንስፖርት ጽሕፈት ቤት በወረዳው ያሉ የመንገድ መሰረተ ልማት ችግሮችን ለይተን በ2018 ዓ.ም በእቅድ ይዘን እየሰራን እንገኛለን። እንግዲህ እቅዳችንን ለማሳካት ከፍተኛ ጥረት እያደረግን ነው የምንገኘው። በዚህም በተለያዩ የገንዘብ ምንጮች የበጀት ምንጮችን መሰረት አድርገን የመሰረተ ልማት ስራዎችን ለመስራት ጥረት እያደረግን እንገኛለን። እንግዲህ የመጀመሪያው የካፒታል በጀት ነው። የካፒታል በጀት ወረዳው በበጀተልን ካፒታል በጀት የመሰረተ ልማት ስራዎችን ለመስራት እቅድ አቅደን የመንገድ ችግር ያለባቸውን ቀበሌዎች ለይተን ወደ ስራ ገብተናል። ሁለተኛው የህብረተሰብ ተሳትፎ ነው። የህብረተሰብ ተሳትፎ ህብረተሰቡን በማነቃነቅ ህብረተሰቡን የልማቱ አጋር እንዲሆንና በራሱ ወጭ ህብረተሰቡ ብር ሰብስቦ ኮሚቴ አዋቅሮ ገንዘብ ሰብስቦ መንገድ እንዲሰራ የማድረግ ባህሉን እያዳበረ እንዲመጣ ያደረግነው ጥረት ኦልሞስት የተሻለና ጥሩ አፈጻጸም ላይ ደረሰ ነው ብለን እንገመግማለን። በዚህም ከ5 ሚሊዮን ብር በላይ በህብረተሰቡ የተሰበሰበ ብር በየመንገዱ ወይም በየሩቱ ተሰብስቦ ወደ ስራ የተገባበት ሁኔታ ነው ያለው። ሶስተኛው የበጀት ምንጫችን የክልል በጀት እና የኤንጂኦ በጀቶች ናቸው። ይህንን መሰረት አድርገን በመስራት የተሻለ እንቅስቃሴ እየፈጸምን እንዳለ ይገኛል። እንግዲህ እነዚህ መሰረት አድርገን ስናይ የመጀመሪያው አሁን በስራ ላይ የምንገኘው በህብረተሰብ ተሳትፎና በመንግስት በጀት በቅንጅት እየሰራ ነው ያለ የሶራስ መንገድ ነው። የሶራስ መንገድ እስከ ሲና ማርያም ቤተክርስቲያን ድረስ አልፎ ትምህርት ቤቶችን የሚያገናኝ ጤና ጣቢያዎችን የሚያገናኝ በህብረተሰብ ተሳትፎ እና በመንግስት በጀት በአጠቃላይ በ3 ሚሊዮን ብር የመንገድ ቆረጣ ድልዳሎ ጠረጋ ስራ አጠናቀን ወደ ገራጋንቲ ማምረት ስራ የገባንበት ሁኔታ ነው ያለው። እንግዲህ ይህንን ስራ ስንሰራ ወቅቱ ቻሌንጅ እንደሆነ ይታወቃል። ነገር ግን ማህበረሰባችን ራሱን አደራጅቶ ኮሚቴ አዋቅሮ ኮሚቴውን በማነቃነቅ ተግባር በመስጠት በመገምገምና ኮሚቴውን ወደ ስራ እንዲገባ በባለቤትነት እንዲፈጽመው በማድረግ ባለሙያ ታች ድረስ ወርዶ እንዲሰራ በማድረግ ኦልሞስት የመጀመሪያ ምዕራፍ ስራችን ያጠናቀቅንበት ሁኔታ ነው ያለው። የቀጣዩ ገራጋንቲ ማምረት፣ ገራጋንቲ መበተንና ገራጋንቲ መጠቅጠቁን እና ሰርፌሲንግ ስራውን በአጠቃላይ የመስራት ስራው ከዚህ ቀጥሎ የሚሰራ ይሆናል እና በጥሩ ፕሮግረስ ያለ መንገድ ነው። እንግዲህ ይሄን እንደጨረስና አሁንም ወደ ግርቢ እንሄዳለን። ግርቢ ማህበረሰቡ ከ1 ሚሊዮን ብር በላይ አዋጥቷል። የመቀናጆ በጀት የካፒታል በጀት ወረዳው 1 ሚሊዮን ብር ሰጥቷል። እንግዲህ ከክልል ደግሞ የሚመጣ 1 ሚሊዮን ብር የመቀናጆ ድጋፍ አለ። ስለዚህ በዛ ብርም የግርቢ ስላሴን መንገድ እሱንም የመስራት እቅድ ከዚህ ከደብረ ታቦር አንስተን ግርቢ ድረስ የምንሰራው አዲስ መንገድ ይኖራል። ሌላው በህብረተሰብ ተሳትፎ እንደዚህ የተሰበሰበበት ገላውዲዮስ የስትራክቸር ስራ የመንገድ ስራ የምንሰራበት ብሮ ተነስተን ወደ ገላውዲዮስ ቤተክርስቲያን የሚሄድ መንገድ አለ። እሱንም በህብረተሰብ ተሳትፎ ብቻ የምንሰራው መንገድ ነው። እሱም በቅዱ ተይዞ ወደ ስራ የተገባበት የቆረጣ ስራ ተሰርቶለታል። መንገዱ ቆረጣው ስራ ተሰርቷል። ከዚህ በኋላ የገራጋንቲ ማምረት፣ የገራጋንቲ መድፋትና መጠቅጠቅ ስራዎች ነው የሚቀሩት። እሱንም ከስትራክቸሮቹ ጋር አያይዘን ለመስራት በቅድ ይዘን እየተጓዝን ያለ ነው። ሌላው አሁን በስራ ላይ ያለንበት እዚህ ተንጠልጣይ ድልድይ በክልል በጀት ድጋፍ የተሰጠን ፕሮጀክት አለ። እሱ ወደ 6.5 ሚሊዮን ብር የሚፈጅ የተንጠልጣይ በጀት ነው። መሎ ወንዝን እንግዲህ እንደምታውቁት መሎ ወንዝ በጣም በርካታ ማህበረሰቦች በወንዝ ሙላት የተወሰዱበት በጣም ከብቶች የተወሰዱበት እና ህብረተሰቡ በጣም ክረምት ላይ የሚቸገርበት ሀብት ንብረቱን የሚያጣበት ወንዝ ነው።
ወደ ጤና ጣቢያ ለመሄድ ወደ ገበያ ለመሄድ በጣም የሚሰቃይበት በጣም በርካታ ህዝብ ከ5000 6000 ህዝብ በላይ የሚገለገልበት ድልድይ ነውና እሱ መሰረት አድርገን ድልድዩን የመስራት ስራ ተጀምሮ ኮሚቴ ማህበረሰቡን ወቅቱን የሚቋቋም ኮሚቴ አዋቅረን ሰላሙን የሚያስከብር ህብረተሰብ ፈጥረን ህዝቡ በባለቤትነት ድልድዩን እያሰራ ያለበት ሁኔታ ነው ያለው። በዚህም ሁለቱንም የድልድዮች መሰረት የጨረስንና ከዚህ በኋላ የብረት ማንጠፍ ስራ የምንሰራበት ጊዜ ላይ እየደረስንና በጥሩ ፕሮግረስ በአጭር ቀን ጀምረን ባንድ ወር ውስጥ የምናጠናቀቀው በዚህ አንድ ወር ውስጥ ያልቃል ብለን እየሰራንበት ያለ ሁኔታ ነው ያለው። እሱም በጥሩ ሁኔታ እንዳለ ለመግለጽ ነው። ሌሎች ተግባሮቻችን ጋር ተያይዞ እነዚህ እንደፈጨረስነ ወቅቱ ካልገደበን በስተቀር በህብረተሰብ ተሳትፎ የተሰበሰቡ ብሮችን ወደ ስራ ለማስገባት አሁንም ጥረት እያደረግን ያለ ነው። ማህበረሰባችን ብር እየሰበሰበ መንገድ መሰረተ ልማት መሰራት አለበት ብሎ ወስኖ ወደ ስራ የገባበት ሁኔታ ነው ያለው። እሱን አቀናጅተን ለመስራት ጥረት እናደርጋለን። ወቅቱ ከፈቀደልን ደግሞ ቀጣይ ተጨማሪ መግለጫ የምንሰጥ መሆኑን ለመግለጽ ነው። አመሰግናለሁ። ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ ሀገሬ። ዳገት ቁልቁለቱን ስንወጣ ስንወርድ ወለል ካለው ሜዳ ላሞች ስናግድ ያ ሁሉ ቀረና ቁም ነገር መጣና ትምህርት ቤት ገባን ካፉን እናጠና ፊደል እናጠና። የሸንበራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ ሀገሬ። ወፎች ስጠብቅ ውልብኙ ትዝ አለኝ